ሰላም ሰላም፣ ጤና ይስጥልኝ የኪያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ተመልሰን መተናል። ይኸው ለብቻት ይዤላችሁ ከረጅም ጊዜ ተመልሰን መተናል የሚባለው ነው። አዎ ለነገሩ በጣም ጠፍተናል። ባለፈው ማዘር ስትመጣ ከለቀቅነው ቪዲዮ ውጪ በጣም ለረጅም ጊዜ ጠፍተን ነበረ። ለምንድን ነው የጠፋነው? አይ ነው ስንፍና ነው አይደለም። ዝም በሉ፣ ስንፍና አይደለም። በጣም የሚገርማችሁ ቪዲዮ ለመስራት ሁሉ ጊዜ ነው የማስበው፣ ግን አልተመቻቸንም። አንደኛ፣ ሌላው ደግሞ ጉንፋን ቤታችን ገብቶ ይኸው እየተሽከረከረ ተራ በተራ እያዳረሰን ነው እና አንደኛው እሱ ነው። ሁለተኛ ደግሞ ከማሚ ጋር ያው ትንሽ ጊዜ እናሳልፍ ብለናል። በተለይ እኔ አሁን ራሱ ጉንፋን ይዞኛል። የምር ያው ሁለት ቀን አይደል እንደ ያለ እዚህ ጉንፋን እንጂ አይደለም ነው ሰዎች ሲከረከር ነው እንጂ እኮ ቤት ውስጥ ነው ሁሉም ልጆች ይዟቸው ከጠፋን እኮ 5 ወር ምናምን ሆነ እኮ። በስመ አብ ማሚ ከመጣች 5 ወር ሆነ እንዴ? ከዛ በፊት ነው ይቀረጽ። ከዛ በፊትማ እንመተን ነበር። ተመልሰናል ብለናቸው ወይስ ይኸው ተመልሰን መተናል። እንዴት ናችሁ? ሰላም ናችሁ? ተጀመረ ምን ይኸው እሱ ከጠፋበት ይዤላችሁ ከቸው እያሉ ለምንድን ነው የጠፋኸው? ለምንድን ነው ብቅ የማትሉት እያሉ ነው። እሱ ራሱ ኮምፕሌን እያደረገ ነበር። በነገራችን ላይ የመጣሁበት ምክንያት በሷ ምክንያት ነው። ያ ቅዳሜ ለምን እንደዚህ ሚስትን አሳልፋት አይደለም። አይ በአንቺ ምክንያት አንቺ ካለሽ ነው ያለው። እኔ ብቻዬን አይደለም አንተም ለማለት የፈለኩት እሷ ካሁን በኋላ እኔ ባልመጣም ቅዳሜ ያ አሁን ግን እሷ ባትኖርም እኔ እንደማትመጣ ነግራቸዋለሁ። እሺ እኔ እንደማመጣት ነግራቸዋለሁ። ኤኒዌይስ ውሏችሁ ምን ይመስል ነበር? እስቲ ከኛ ከተጠፋፋችሁ በኋላ እኛ ማሚ ከመጣች በኋላ ጠፍቶ የነበረው እስኖ መጥቶ ነበረ። ትንሽ መስኖ ላይ ወጣ ብላ ነካ አድርጋ ስለሆነ ገብታለች። እኛ ጭራሽ አልወጣንም። ጭራሽ እሱ አልወጣንም። እሷ ብቻ ነች ትንሽ ግቢ ውስጥ ወጣ ብላ የተመለሰችው እንጂ ያው አንድ ቀን ነው የቆየው። ብዙ ማለት አላለም። ሌላው ደግሞ ሁላችሁንም ግን በጣም ነው የምናመሰግነው ለመልካም ምኞታችሁ። እናቴ ስለመጣች የኔ ደስታ ያስደሰታችሁ ሁላችሁንም በጣም ከልብ አመሰግናለሁ። የኔ ጭንቀት እንደኔ ጭንቀት ተረድታችሁት ደውላችሁም እንኳን ደስ ያለሽ ያላችሁኝ ያላችሁ በጣም አመሰግናለሁ። እግዚአብሔር ይመስገን። በዩቲዩብ ብትዋወቃችሁም ብዙ ጓደኞችን አፍርቼበታለሁና ሁላችሁንም በጣም እናመሰግናለን። እሱም ደግሞ ያው በእኔ የተነሳ እናንተንም አውቋል። አዎ ወጣቻለሁ እና በጣም የሆነ ቀና መለከከታ በጣም አንጀት ጠብ የሚያደርግ ነው። የምስጋና በቃ የምትሰጡት አስተያየት ራሱ የሚገርም ነው እና ታሰማኛለች። ኦዲዮዎችንም ሰምቻለሁ። እንደገና ኮሜንቶች ራሱ ረጃጅም ኮሜንቶች ጊዜ ሰታችሁ ያን ያህል እንትን መጽሐፍ እኔ በጣም እንኳን በስልክ ላይ አይደለም በኮምፒውተር ላይ ራሱ መጽሐፍ በጣም ነው የሚያሰለቸኝ እና በጣም ያን ረጅም ጊዜ ሰጥቶ መጽሐፍ ራሱ ቀላል ነገር አይደለም። እኛ በምድር ላይ ያላገኘነውን ነገር ነው በእናንተ በሶሻል ሚዲያ ያገኘነው። የምድርስ የሚባለው የሶሻል ሚዲያ ፋሚሊዎቻችን በጣም እናመሰግናለን ነበር ያደረግነው። አዎ በዚህ ዓመት አትክልት ለመትከል አስበናል። የዚህ ሀገር አፈር እኮ እንጨት ነው እንዳለ እንጨት ነው የሚመስለው አፈር ሳይሆን እና ወደዚህ እያለ የሚሳካ ይመስላል። እኔ ነካው ነገር ይሳካል እንግዲህ እናያለን። አሁን እየሞካከርን ነው ለማብቀል። እናንተም እስቲ እንዴት እያደረጋችሁ ነው? ብትሞክሩ አሪፍ ነው እውነት። እኔ በጣም በዚህ ዓመት አላማዬ ብዬ ነው የተነሳሁት አትክልት ማለት አንዳንድ ሰላጣ፣ ጎመን ምናምን ቲማቲም ለማሳደግ እኔም ተክሏል እንጂ አላማዬ ብዬ ትንሽ ያገባኝ አላማዬ ብዬ ተነስቼ ሀሳቤን ለሱ ሰጠሁትና እሱ ደግሞ ያው የሚሰራው ፓርት እንዳው እናንተ ዋናው ስራውን የሚሰራው ትንሽ ያብ ነው የሚሰራው። እኔ የእሱ ረዳት ነኝ። እኔስ ትናንትና ብሬ ራሱ ስንት ስላልነበር እንዴ አንቺ እዚህ አትክልት ቤት ውስጥ ያሉትን ነገሮች ምናምን ነው የምትሰሪው እንጂ ውጭውን አይደለም። ስለዚህ የውጭውን እንዳለ የምንሰራው በዋናነት ስራውን የሚያካሂደው ያድግለታል። ለዛ ነው እሱ ነው። እኔ ደግሞ እሱን ደግሞ እንደዚህ በማበረታታት ነው ሳይሆን የሚያስፈልገውን ነገሮች ማዘጋጀት አፈሩ ምናምን ቤዱ ምናምን በማዘጋጀት ማለት ነው። ግን አትክልት እንኳን እኔ ተክዬ አላውቅም። ይበቅልኝ አላውቅም። ያብ ግን ይበቅልለታል። ከዚህ በፊትም ተክሎ የሆነ ግሪን ፒስ ምናምን አይታችሁታል። እና እሷ ደግሞ ያው የእሱ ኤክስኪዩቲቭ ምናምን ሲሆነኛ አሁን ከቤት ውስጥ ነበር ስትል ነበር። ዝም ብሎ ኤክስኪዩቲቭ መሆን እኮ ማለት ዝም ብሎ መጮህ እንዲያርግ ትእዛዝ መስጠት ነው። እና እንደዛ ነው ያሳለፍነው ሰው ጊዜያችንን። እንግዲህ ያለውን በተቻለ መጠን በትክክል ለመመለስ እንሞክራለን። ፋሲካም እየደረሰ ነው
እንዴት ነው? ለበዓል ዝግጅት እንዴት እያደረጋችሁ ነው? ኢትዮጵያ ከሆናችሁ ገበያው እንዴት ነው በአሁኑ ሰዓት? እንዴት ነው? መቼም እየተወደደ ነው የሚመጣው፣ እየቀነሰ የሚመጣ ነገር የለም። ስንት ይገባ ይመስላል አንድ ዶሮ አሁን? ሂሳቡን መጥራት አትፈልግም። ለማንኛውም እስቲ እናንተ ደግሞ አስተያየታችሁን ጻፉልን ኮመንት ላይ። ሌላው ደግሞ ምንድን ነው የመጣንበት አንደኛው ደግሞ ጉዳይ ቅዳሜ ባለፈው ጽፌላችሁ ነበር። ቅዳሜ ተመለሱ የሚል በጣም ብዙ አስተያየት ደርሶ ነበረ፣ በውስጥም በኩል በኮመንት ላይም እና ለምንድን ነው የምታቆሙት የሚል። ስለዚህ እናንተ ደግሞ ሲቆይና ምን ያህል ሰው ይፈልጋል የሚለውን አየን እና ኮሚቴ ላይ እንትን ብዬ ነበረ እና በአብዛኛው ሰው እንድንመለስ ስለሆነ የፈለገው ቅዳሜ ተመልሰን እንመጣለን። አብዛኛው ድምፅ መከበር አለበት። ተመልሰን እንመጣለን ስለምናስብ ኦፊሻሊ ከሚቀጥል ሰኞ ቅዳሜ ነው። የአሁኑ ቅዳሜ ምንድን ነው አይደል? ነው ብቻ ዛሬ ሰኞ ነው እንግዲህ እኔ እንጃ። እንግዲህ ኮሚቴ ላይ ያሳውቃችኋለሁ የምንመጣ ከሆነን በሚመጣው ቅዳሜ። ቪዲዮን ከጫንሽ በኋላ እንግዲህ ከደረሳቸው በኋላ ነው። ስለዚህ የሚቀጥለው ቅዳሜ ነው አይደል? ስለዚህ ኤኒዌይስ እንመጣለን። እሷ እንዳለችው በኮሚኒቲ ፔጅ ላይ ታሳውቃቸዋለች። እንግዲህ ያለው ነገር እነዚህ ሌላ ነገር ቅዳሜ ያ እንደዛ ብለን ነው እንመጣለን ብለናል። ተዘጋጅተን አሳውቃችኋለሁ መቼ የትኛው ቅዳሜ እንደምንጀምር። ስለዚህ ቅዳሜ ላይቭ እንገባለን ማለት ነው። የምታዩን እንግዲህ የምታበረታቱን ሁሉ እዛ ላይ ታገኙናላችሁ። ቅዳሜ እንደ በፊቱ ይዘን ለመምጣት እንሞክራለን። ያው እንዳልኳችሁ በአጭርና በረጅም ሲሆን ብዙ አስተያየት ቴሌቪዥን ላይ የሚያዩ ሰዎች እንደዚህኛው ሳይድ አልወደድ ነው በዚህኛው ቢሆን ብሎ ነበረ። በዚህኛው ሳይድ ደግሞ ሳረገው ብዙም ተመልካች የለውም ብዬ ነበር። የተው ነው ያው ጊዜያችንን እንትን እያልን ስለሆነ፣ ግን አሁን ደግሞ ስናስበው እናንተ ደስ ካላችሁ ምንም ችግር የለም በሁለቱም በኩል ብንመጣም። ስለዚህ አብረን እናሳልፋለን ቅዳሜ። ሌላው ትንሽ እኛ ያየነውን ማሚን ስናመጣ ያየነውን ምናልባት እንደዚህ አይነት ፕሮሰስ የምትጀምሩ ከሆነ ቤተሰብ ለማምጣት ወደዚህ በአሁኑ ሰዓት ያለውን ኢንፎርሜሽን ብዙ አላገኘሁም ነበር እሷን ሳመጣና ምናልባት ይጠቅማቸዋል ብዬ እኔ ያለፍኩትን ያየሁትን በትንሹ ዛሬ እሱን እናካፍላቸዋለን ብዬ አሰብኩኝ። እንዳያችሁት ማሚ ባለፈው ስትመጣ ፕራንክ ሁላ ለማድረግ አስቤ ነበር፣ አልተሳካልኝም። ይኸው እንደዚህ እንደምታዩኝ ዝም ብዬ ምስቅ ነኝ እና ለፕራንክ መሆን ሰው አይደለሁም። ፕራንክ ብዙ አልወድም፣ ግን የዛለታ ግን ፕራንክ ለማለት በጣም ፈልጌ ነበረ እና አልተሳካልኝም። እንዳያችሁት እንደ በፊቱ ፓስፖርታቸው ላይ ቪዛ አይመታም። በፊት ፓስፖርቱ ላይ ነበር እዚህ ሲገቡ ለስንት ወር እንደሚቆዩ የምናውቀው። አሁን እንደዛ አይደለም፣ ኦንላይን ሆኗል እና ኦንላይን ገብተን ነው እንትን ያለው። እንደመጣን ማታ ራሱ አላረፍንም ነበር የዛለት አይደል? እስከምናረጋግጥ ድረስ ስንት ጊዜ ነው እንትን የፈቀዱላት ምናምን የሚለውን እና እሱን ፕሮሰስ በትንሹ እናጫውታችሁ። ምን ይመስል ነበረ መጀመሪያ ከእሱ ከማለታችን በፊት የቲኬቱን ጉዳይ እንዴት እንደነበረ ያለውን ነገር ከትኬቱ ነው ጀምረው ወይስ ከዋናው ፕሮሰስ ተቆርጦ ለስመራ እንዴት ያደረግን? እኔ ማሚ እዚህ መኖር ስለማትፈልግ እንደምታውቁት ያው ግሪን ካርድ የላትም፣ እዚህ መኖር አትፈልግም። ስለዚህ ምንድን ነው የሚባለው በቪዚቲንግ ቪዛ ነው የምትመጣው። ሁሉ ጊዜ በጉብኝት ትመጣለች፣ ተመልሳ ትሄዳለች። እዚህ ብዙ ምንትኑ የላትም ለመኖር። ስለዚህ በአሁኑም ልክ እንደ በፊቱ ነው እንደዛ ነው እንትን ያለችው ለመምጣት የሞከረችው የነበረው እና በፊት ብዙ ስለምትመጣ ማለት ነው። ኢንተርቪው ራሱ አንዴ ነው ሁለቴ ነው ያደረገችው። ከዛ በኋላ ዝም ብለው ነው በቃ ፓስፖርቷን ትልካለች፣ ቪዛ ይመታላታል፣ ትመጣለች። እንደምታውቁት 2 ዓመት ቪዛ ነበር ድሮ የሚመታው እና አሁንም እንደዛ ነበር የሞከርነው። እንዳያችሁት በዚህ ዓመት የ2 ዓመት የነበረው ቪዛ ወደ 3 ወር ተቀይሯል። ትንሽ እሱ ነው ብዙ ሰው ያጋጨ የነበረው። የተለያየ ኢንፎርሜሽን ነው የሚነግራችሁና እሱ ነበር ትንሽ እንትን ያለው። በአሁኑ ሰዓት ብዙ በቂ ሁሉም ሰው የተለያየ ኢንፎርሜሽን ያለው እና ወጥ የሆነ ነገር የለም። ብዙ ደግሞ የኛ የማናውቀው ከዚህ በፊት ቪዛ ሲሰጥ የ2 ዓመት ነው እና በቃ ከኢትዮጵያ ሲነሱ ለካ ኤምባሲ በገባችሁበት ቀን ነው የሚመጣላቸው። ከዛ ቀን ጀምሮ መቁጠር ይጀምራል። 30 ቀን ከሆነ በ30 ቀን ውስጥ አገር ለቃችሁ መውጣት አለባችሁ። እኛ ደግሞ ሁሉ ጊዜ የ2 ዓመት ስለሚመታልን አንድ ቀን አስተውለን አናውቅም። ከመቼ ጀምሮ ቪዛው 6 ወር ቆይታ ልትወጣ ትችላለች፣ 3 ወር ቆይታ ልትወጣ ትችላለች። ምንም አልታወቀም። አስተውለን አናውቅም። የ2 ዓመት ቪዛ ስለሚመጣት ብዙም አላየነውም፣ አይተነው አናውቅም። ቪዛ መመታቱን ነው 2 ዓመት አላት። ደስ ባላት ቀን
ተነስታ ትመጣለች እና ያንን አላስተዋል ነው ለካ ቪዛ እኔ የሚመስለኝ የነበረው ማለት ነው በራሴ በእርግጥ ስህተት ሊሆን ይችላል ግን በእኔ የሚመስለኝ የነበረው በዚህ ቀን እንድትመጣ ፈልጋለሁ ወይም ደግሞ መሄድ ፈልጋለሁ በዚህ ቀን መመለስ ፈልጋለሁ የሚለውን ስለሚሞላ ያንን አይተው ቪዛ የሚመቱ ነበር የመሰለኝ ማለት ነው። ግን ለካ ቪዛ የሚመታው የገባችሁ ቀን ጀምሮ የተመታበት ቀን ጀምሮ ነው የሚቆጥረው እና በአሁኑ የ3 ወር ሆኖ የለ የ2 ዓመት የነበረው እኔ ያሰብኩት ማለት ነው እሱ አሁን ለልጄ ምርቃት ነበርና መሆን እዚህ ለማሳለፍ ነው የምትመጣው ነበርውና ያሰብነው የነበረው ለ3 ወር መጥታት የምትፈልገው ከዛ በላይ መቆየት አትፈልግምና አፕሪል መታ ጁን ጁላይ ለመሄድ ነበር ሐሳባችን ማለት ነው። ጁላይ ለመሄድ ሐሳቧ ነበር እንደዛ ነው ያሰብነው አፕሪል ወይ ጁን ትሄዳለች መጨረሻ ላይ ምናምን ብለን ነበር የጠየቅነው ያንን እንግዲህ ፎርሙላ ይሞላል ለምንድን ነው የምትሄደው ምናምን የሚለውንም እዛው ስለምትነግራቸው በአሁኑ ደግሞ ኢንተርቪው ጠርተዋታል በፊት ኢንተርቪው የለውም እንዳልኳቸው አሁን በአሁኑ ኢንተርቪው ሲጠራት ያው ለምትሄድበትን ምክንያት ተናግራ ምናምን ነውና የመሰለኝ እንግዲህ ከአፕሪል ጀምሮ ቪዛ ይመቱላታል ከዛ በኋላ ጊዜ ያላት የሚለው ነው እኛ ጭንቅላታችን ያሰቡ because ብዙ ሰው እዚህ የምትመጣበትን የምትቆይበት ነው 3 ወሩ የሚል አስተያየት ደረሰኝ ከደገና ግማሹ ሰው ደግሞ ያ ከኢትዮጵያ የምትወጣበት ነው የሚል ጊዜ እንትን ደረሰኝና ያን ኢንፎርሜሽን በትክክል ገልጾ የሚያስረዳችሁ ሰው የለም እና እንደዛ ሆነ ገባችና የማስገባት መግባት የነበረባት አይ ቲንክ አፕሪል ላይ ነበር ኤምባሲ ማለት ነው አይ ቲንክ አፕሪል ላይ ወይ ደግሞ ሜይ ግን አይደለም ሜይ ነው አፕሪል ላይ ነበር ኤምባሲ መግባት ማርች ላይ ወይም አፕሪል ላይ ነበር ኤምባሲ መግባት የነበረበት እዚህ 3 ወር ለመቆየት አፕሪል መግባት ነበር ምክንያቱም ያው ወደዚህ እዚህ ስትመጣ ከ3 ወር እንድትቆይ ማለት ነው ከዛ የቀባችው እሷ ደግሞ ዲሴምበር ሆነ ዲሴምበር ነው ስለዚህ 3 ወሯ ማርች 7 ይቀጣል ስለዚህ ማርች 7 ከመጣች ለበንቱን ማደርስ ያ እና ማርች 7 ከመጣች ጁን 7 ነው እኛ ግን ግራጁዌሽኑ ሳይደርስ ነው ተመልሳ የምትሄደው ማለት ነው ላይ ተመልሳ ትሄዳለች ግራጁዌሽኑ ራሱ ሳይደርስ ማለት ነው እንደ ሰው ማለት እንደ ደረሰኝ አስተያየት ማለት አስተያየቱ እንደዛ ነበር ሰው የሰጠኝ አስተያየት 3 ወር ብቻ ነው የሚሰጣት 3 ወር ቆይታ ልትመለስ ነው ወይኛ ማራዘም አለብን ይራዘም አይራዘም አናውቅም ያ እንደዛ ነበር የሰማነው ማለት ነው ከዛ መጨረሻ ላይ የምናውቀው ሰው ፈለግን ሰው የሚያውቅ በሰው ኤምባሲ የሚሰራ ሰው ስንጠይቅ ደግሞ አራንን ችግር የለውም ይሄ 3 ወር ቪዛው ኢትዮጵያ የምትቆይበት ነው 3 ወር ቪዛው ሳይቃጠል በፊት 1 ቀን 2 ቀን ሲቀራት ራሱ ከኢትዮጵያ መውጣት ትችላለች ችግር የለውም እዛ ስትገባ ሌላ ቪዛ ይሰጧታል የሚለው ነገር አለ ግን አሁን የሚያሳሰበ ምንድነው የ3 ወር የሚለው ነገር ለሁሉም ሰው አይ ቲንክ የተረዳነው እኛንም ጨምሮ 3 ወር የሚለው የሰማሁት እኔ ማለት ነው እኔ አሜሪካ ቪዛ ነበር የአሜሪካ ውስጥ እዚህ መጣ 3 ወር ብቻ የምትቆይ ማለት እዚህም ብትመጣ ድጋሚ የ3 ወር ቪዛ ነው የሚመቱላት ብለን ያሰብነው ስለዚህ ማርች ብትመጣ የ3 ወር ራሱ ቢመቱላት እዚህ ጨረሰች አለቀላት ማለት ነው አደርስም ለግራጁዌሽኑ ስቲል አደርስም ለግራጁዌሽኑ እንዳልኳችሁ አፕሪል ነው መምጣት ያለባት እና የ3 ወር ቪዛ ነበረ ከዛ በቃ እንደዛ ሆነ አትሊስት አጠጋግተን ትንሽ ሲቀረው ብትመጣ ከዛ ይቀረው እንግዲህ ምናልባት አይታወቅም የጁን መጨረሻ ድረስ ሊመቱላት ይችላል ምናምን የሚለው ምርቃቱ ጁን ስለሆነ ማለት ነው አስመርቃት ሄዳለች የሚለው ተስማማን ከዛ ልክ 3 ቀን ነው 5 ቀን ሲቀረው ትኬቱ ተቆረጠ ማለት ነው 5 ቀን ሲቀረው እዚህ ጋር እንግዲህ በ5 ወይም በ4 ምናምን በ3 እንድትገባ አድርገን ትኬት ቆረጥን ማለት ነው ትኬቱ ነው መጀመሪያ ቀደም ብለን እኮ ትኬት ቆረጥን በ3 እንድትገባ አድርገን ትኬት ቆረጥን እሷ ደግሞ የሚገርማችሁ ከመጀመሪያ አካባቢ የምትመጣው በዲሲ ነበርና ዲሲ ላይ ታውቃላችሁ እቃ ታወርዱና ከዲሲ ወደ ሲያትል ደግሞ ራሳችሁ ነው የምትጭኑት ሻንጣውን ምናምን ማመላለስ አለ እሷ በጣም ነው የምትጠላው የነበረውና በኳታር ነው የምትወደው ኳታርን በሁለተኛው ነው በሶስተኛው ሳመጣት በኳታር ስትመጡ እቃችሁ አይወርድም እቃችሁ የሚወርድም እሷም አትወርድም እዚህኛ ጋር ስትደርስ ነው እቃው የሚወርደው እሷም ትወርዳለች እቃውንም አይወርደው የት ትወርዳለች በኳታር ላይ ትወርዳለች ኳታር ላይ ብትወርድም ያ አሜሪካ ውስጥ አትወርድም የኳታር ላይ ብቻ ነው የምትወርደው እሱን ላይ ምናምን እንጂ ነው 2 ሰዓት 3 ሰዓት ትቆያለች ኳታር ላይ ከዛ በተረፈ ግን አትወርድም እቃውም የሚወርደው አሜሪካ ሲደርስ ስለሆነ እዚህ አሜሪካ ስላችሁ ሲያትል ሲደርስ ስለሆነ ሌላ ስቴት ላይ አይወርድና እሷ ሻንጣ አትቆጥጥም እዚሁ ሲደርስ ስለሆነ እንትን የምትለው ማለት ነው እና ኳታርን በጣም ነው የምትወደው በዛ ቆርጠን ነበረ እንዳያችሁት እንግዲህ ልትመጣ ኤምባሲ ልትሄድ ማለት ኤምባሲ ያልኩ ወደ ኤርፖርት ልትሄድ እየተዘጋጀች ነው ያ ነገር የተፈጠረውና ምን ሆነ እንግዲህ አሁን ቀን የለንም ያ ነገር ተፈጥሮ እስከምንጠብቅ ድረስ ቀን የለንም እነሱ ደግሞ እስከዛ ድረስ አይከፍቱም እስካሁን ከፍቷል እንዴ አሁንስ እና በጣም ነበር የሚያስፈራው በጣም ነበር የሚያስጨንቀው ምክንያቱም እዛ ሆና ቢሆን ምን እንደሚፈጠር አናውቅም ሰው ግማሹ ሰው ኤርፖርት ሂጂና የሚሉሽን ስሚ ነው የሚለው ምናምን እኛ በቃ የቅራት ሂጂ
ካንስል ከተደረገ እናያለናለን። ካንስል እንዳጋጣሚ እግዚአብሔር ይስጣቸው እነሱም ካንስል አረጉ። ያው ካንስል ቢያደርጉም ብሩ አይመለስም። ለ20 ቀን 28 ቀን ብሩ አይመለስም ትኬት የቆረጣችሁበት። ስለዚህ እንደ አዲስ ትኬት በኢትዮጵያ አየር መንገድ እንደ አዲስ ትኬት ቆረጥን። የዛን ዕለት እንድትወጣ ማለት በ5 ነው የተነሳችኋል። በ5 ነው መሰለኝ እንድትነሳ አደረገን። በዚህ በአራት ተነሳ በ5 ነው እዚህ ደረሰችዋል። አይ ቲንክ ካረሳሁት እንደዛ አድርገን ወዲያው እንድትመጣ አደረገ። ምክንያቱም እንዳልኳችሁ በጣም ጫፍ ላይ ሲደርስ ነው ቪዛው ሊቃጠል ጫፍ ላይ ሲደርስ ነው ትኬቱን የቆረጥ ነው እና እዛ ላይ ደግሞ ድጋሚ መግባት ትችል ነበር። ያው ድጋሚ ወጪ አውጥታችሁ ቢሆን ትገባለች፣ ግን ቢከለክሏትስ የሚለው ነገር አሳሰበኝ። እዚህ ምርቃቱ ላይ መገኘት አለባት። በአሁኑ ሰዓት ደግሞ ቪዛ ሊከለክሉም ይችላሉ አይታወቅም። እና በዛ ምክንያት በቃ እንደምንም ብለን አምጥተናታል። ከዛ እዚህ ስንመጣ እንዳያችሁት እንግዲህ ፓስፖርቷ ላይ ከፍተን ስናየው ምንም የለም። ከዛ ቀጥሎ ያለው ነው ሲንገራቸው እኔ ፕራንክ አድርጋት እያልኩ ነበረ። ያው ልክ እኛ እንደምናውቀው እንግዲህ ልክ ከኢትዮጵያ ስወጣ የ2 ዓመት ነው ቪዛ እንዳልናችሁ እና አሁን ስንመጣ ግን ምንም ቪዛ የለውም ነው ያልተመጣ። ያ 77 ይቃጠላል የሚል ብቻ ነው ያለው። ያ ይቃጠላል የሚል 7ቱ ከዛ የወጣችበት መውጫዋ ማለት ነው የወጣችበት ነው። ከዛ ምንም የለም። ልክ እኔ እንደውም ልባላለሁ አንቺ ከፍተሽ እኔ ወዲያው አየሁት። ምክንያቱም በጣም ያሳሰበኝ ነገር ስለሆነ እስቲ ቆይ ስንት ወር እኔ 3 ወር ይመቱላታል የሚል ሰው ሲነግረኝ እኔ 6 ወር ነው ብለን ማንም በቃ ሁሉም ሰው የ3 ወር ነው እዚህ የሚመታው ምናምን የሚል ስለሰማው በቃ እስቲ የስንት ወር ነው የሰጧት ጨንቆኛል። ምክንያቱም እንዳልኳችሁ ለግራጁዌሽኑ አልደርስም እዚህ ራሱ በማርች ላይ ቢመታላት ማለት ነው። ከዛ ሳየው በ7 ያለው እዛ ኢትዮጵያ ላይ የተመታላት ቪዛ ብቻ ነው በ7 በቃ በማግስቱ ወደ ሀገርሽ መሄድሽ ነው እያልኳት እና ያስደነግጣት ሞክሬ ነበር። ከዛ በኋላ እኛ ስናየው ምንም ነገር የለም። ሄደንና አንዳንዱ እዛው ከመውጣታችን በፊት ማታ ያምሽታ የመጣችው እዛው ፍሮንት ዴስክ ላይ የሚሰሩ ኤርፖርት ውስጥ የሚሰሩ ሰዎች ጠየቅናቸው። እነሱ አብዛኞቹ ኢንፎርሜሽን የላቸውም። ግን አንድ እንደ ሱፐርቫይዘር ማናጀር ነገር አለች ይሄ ነገር ቀርቷል እና ስታተሳችሁ ቼክ የምታደረጉት በአሁኑ ሰዓት ፓስፖርት ላይ መምታት ቀርቷል እና ኦንላይን ላይ ቼክ የምታደረጉት ናምናለችን። እንግዲህ ስንት እንደተመታላት እኛም አናውቅም። ያው ለእሷ ግን ነግሯት ይሆናል ብዬ ነው ያሰብኩት። የዛን ቀን እኛ አላወቅንም። ያው ስለማትሰማው እንግሊዝኛውን ምናልባት ይነግራል። ሲሰጧት ፓስፖርቱን ቼክ አድርገው ሲጨርሱ መቼም ያው 6 ወር አለሽ ምናምን ብሎ ነግሯታል ብዬ ነው የማስበው። ያው እሷም እንደምትለው የሆነ ነገር ብለዋል፣ ግን አላውቅም እንዳሉ ነው የምትለው። ኤኒዌይስ እዚህ መጣን። ቤት እየተጨናነቀን የመጣነው ማታ ራሱ መተኛት አልቻልኩም። እንዳያችሁት ቡናውን አፈላለው ምናምን እና እናንተን ከተሰነባበትን በኋላ ወዲያው ገብቼ ኦንላይን ላይ ሴትዮዋ እግዚአብሔር ስጣት እንዴት አይናንቲ ነው አይናንቲ ምናምን ላይ ገብታችሁ ምናምን ሂስትሪ ኢንፎርሜሽን ስታተሳችሁ ስትሉ ፓስፖርት ቁጥርና ስምና የተወለዳችሁበትን እና ፓስፖርታችሁ ስታስገቡ እዛ ላይ በሚገርማችሁ ይነግራችኋል ለስንት ጊዜ እንደተመታላችሁ እና እግዚአብሔር ስጣቸው አልተቀየረም። አትፍሩ፣ ሰው እየጠየቃችሁ ምናምን በጣም አስቸጋሪ ነው። ሰው የተለያየ ኢንፎርሜሽን የሚነግራችሁ እና የዚህኛው ሀገር አልተቀየረም። ስቲል 6 ወር ነው የመቱላት። ያው 6 ወር ነው 2 ዓመትም እያለ 6 ወር ነው የሚሰጧት የነበረው። አሁንም እኔ እስከዛሬ 3 ወርም ከዛ ስትወጣ የሚሰጧት እዚህ ለ6 ወር ነው የመቱላት። ያ እዚህ 6 ወር ነው የመቱላት። ስለዚህ እሷ ለ6 ወር ነው የተመታላት። እግዚአብሔር ይስጣቸው። ያው 6 ወር ባትቆይም ለሁሉም ይሄ ነገር አንድ አይነት ማለት አይቻልም። አዳዲስ ሰዎች ከሆኑ ምናልባት ለ30 ቀን ሊመቱላቸው ይችላል። የ3 ወር ግን ይሄኛው ለእኛ የተመታላት ለእሷ የተመታላት ለ6 ወር ነው የተመታላት። እንደሰማሁት ከሆነ እንደ ኦፊሰሩ ይለያያል። በአብዛኛው ኤክስፔሪንስ ብዙ ጊዜ የምትመላለስ ሰው ምናልባት ለነሱ ነው። ግን እኔ ኦንላይን ላይ ራሱ ቼክ ሲያደርገው በአብዛኛው የሚመጣው 6 ወር ነው። ያው ግን እንደ ኦፊሰሩ ደግሞ ይለያያል ይላል። ስለዚህ እኔ እስካሁን ድረስ አላጋጠመኝም። 3 ወር ተመቶላት አይቻላቅም። 6 ወር ነው የሚመታላት እና ብዙ ሰው ብዙ ኢንፎርሜሽን በጠየቃችሁ ቁጥር የተለያየ ኢንፎርሜሽን ነው የሚነግራችሁ። ዌብሳይታቸውም ላይ ይህን ያህል የሚያረካ ኢንፎርሜሽን አታገኙም እና በጣም አስቸጋሪ ነበረ። ግን ለማንኛውም እንደዚህ ሰው ለማምጣት የምትፈልጉ ከሆነ እኛ እንግዲህ የተረዳነው እንደዚህ ነው ያለፍነው እና የመጣ ነው። እሱን ትንሽ ሊሼር ላድርጋችሁ ብዬ ነው። እንዳልኳችሁ ቅዳሜ ከች እንላለን እና ብዙ ምንድን ነው ኮሜንት ምናምን አይተሽ ነው ምናምን። ወይ በጣም አመሰግናለሁ ሁላችሁንም በጣም ባለፈውም ስናቆም እኔ ማለት ይሄ ምንድን ነው ፖርትሬት እና ላንድስኬፕ ይባላል። እንደዚህ ወደ ጎን ቀጥ ስናቆም ስንሰራው ቀጥታ ሲሆን ለብዙ ሰው ነው የሚደረሰው። ያ እንደዚህ ላንድስኬፕ ፖርትሬት ነው ይባላል በእንትን ቃሉ እና እንደዛ ሲሆን ብዙ ቪው አለው።
ግን ቪው ኖሮም አልኖሮም እንደዚህ ሲሆን ላይቭ ላይ ምን እንዳየሁት ከሆነ ቲቪ ላይ ይደብራል። ለኛ አይደለም ለእናንተ ኤክስፔሪንሱ ለእንትኑ ቆንጆ ይሆናል። ለቪዲዮ ለእናንተ ስለምታዩ ቲቪ ላይ ቆንጆ ነው እንጂ ከቪው አንጻርም ከሌላ አንጻርም ለእኛ የሚጠቅም ነገር የለም። በሁለቱም ሳይድ ምንም ጥቅም የለውም እና ምንም ጥቅም የለውም። እርግጠኛ የምነግራችሁ ነገር እና ላይ የሚሰሩ ሰዎች ራሳቸውን የግርም ነው የሚለኝ። እኛ ግን እሱ ከእናንተ ጋር መጫወቱ ዋናው በቃ የምናደርጋቸው ሼር የምንደራርገው ኢንፎርሜሽኖች እኛም እየተማርን እነሱም እየተማሩበት የሚሄድ ነው። ያኛውን እኔ ወደ ጎንም ሆኖ ትንሽ ቢሆን ከእነሱ ጋር የምናሳልፈው ጊዜ በቂ ነው መሆን ያለበት እና ካልሆነ በሁለቱም እናደርገዋለን። ግን እንዳልኳችሁ በቪው ደረጃ ምንም ጥቅም የለውም። ምንም ነገር እንዳዩት እና እሱ ምንም የማያሳስበኝ ነገር አይደለም እና ግን አሁን ከቅዳሜ ጀምሮ ከየትኛው ቅዳሜ እንደሆነ ነግራችኋለሁ። ኮሚቴ ላይ መጥቼ እንጀምራለን። ከየትኛው ቅዳሜ እንደሆነ ነግራችሁ ከቅዳሜ ጀምሮ ላይቭ እየገባን ቅዳሜ ከእናንተ ጋር እንጨዋወታለን እና ያንን ለመቀጠል ነው የምፈልገው የተሻለ ሁኔታ ምንም ሆነ ምን ተፈጠረ እናሳውቃቸዋለን። በቃ ስንመጣ እናሳውቃቸዋለን። በጣም የምናመሰግነው ሁላችሁንም ለመልካምነታችሁ ለልጆቼም ለእኔም ያላችሁ አስተያየት በጣም የሚገርም ነው እና እግዚአብሔር ይባርካችሁ። በጣም እናመሰግናለን። እንግዲህ ዛሬው ቪዲዮአችን ይህን ይመስላል። እንግዲህ አናርዝምባችሁ፣ አናያዛችሁ። በሌላ ቪዲዮ ደግሞ ተመልሰን እንመጣለን። እያላችሁበት መልካም ምሽት፣ መልካም ቀን ይሁንላችሁ። መልካም እንመኝላችኋለን። እግዚአብሔር ምሕረት ከእናንተ ጋር ይሁን። ዓለማችንን ሰላም ያርግልን። አሜን አሜን አሜን። እግዚአብሔር ይመስገን። ሰላም ሁኑ። ባይ